በየቤታችሁ ውስጥ በስራ ቦታችሁ አልፎ ተርፎም በመኝታችሁ ሰዓት አብሯችሁ ያለ ግን ደግሞ ህይወታችሁን በማንኛውም ሰከንድ ሊቀጥፍ የሚችል ጠላት ቢኖር ምን ታደርጋላችሁ? ይህ ጠላት እንደ ካንሰር ምልክት አያሳይም፣ እንደ ጉንፋንም አያስነጥስም። ነገር ግን በድንገት የልብ ድካም ወይም የጭንቅላት ውስጥ ደም መፍሰስ ያስከትላል። ለዚህም ነው የህክምናው ዓለም ይህንን በሽታ ዝምተኛው ገዳይ ወይም ዘ ሳይለንት ኪለር ብሎ የሚጠራው። ዛሬ የምናወራው ስለ ደም ግፊት ነው። ምናልባት እኔ ጤናማ ነኝ ብላችሁ ታስቡ ይሆናል። ነገር ግን በዓለም ላይ ካሉ 4 ጎልማሶች አንዱ የደም ግፊት ተጠቂ ነው። የሚያስፈራው ደግሞ አብዛኞቹ ግፊት እንዳለባቸው የሚያውቁት ጉዳቱ ከደረሰ በኋላ ነው። ዛሬ በዚህ ቪዲዮ የደም ግፊት መኖሩን የሚጠቁሙ ድብቅ ምልክቶች ምንድናቸው? ቤታችን ውስጥ የምንወስዳቸው 3 ወሳኝ እርምጃዎች ምንድናቸውና የትኞቹ ምግቦች ግፊታችንን እንደ ሮኬት የሚሰቅሉት የሚሉትን ነጥቦች በዝርዝር እናያለን። ጤና ይስጥልኝ፣ እንኳን ወደ ጤና ማህደር በደህና መጣችሁ። በዚህ ቻናል ስለ ጤናችሁ ማወቅ ያለባችሁን ወሳኝና ሳይንሳዊ መረጃዎች በቀላል ቋንቋ እናቀርባለን። ለዚህ ቻናል አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የጤና ቤተሰባችንን ተቀላቀሉ። አሁን ወደ ቀጥታ ወደ ዝርዝሩ እንግባ። ወደ ዝርዝሩ ግን ከመግባታችን በፊት ለመሆኑ የደም ግፊት የምንለው በትክክል ምንድነው? በቀላል አማርኛ የደም ግፊት ማለት ደም በደም ቅዳ ቧንቧዎች ውስጥ ሲያልፍ በቧንቧዎቹ ግድግዳ ላይ የሚያሳርፈው ግፊት ወይም ጫና ነው። ይህ ይበልጥ ለመረዳት በጓሮ አትክልት የምንጠቀምበት የውሃ ቧንቧ እናስብ። በቧንቧ ውስጥ ያለው ውሃ በጣም በኃይል የሚወጣ ከሆነ በቧንቧው ግድግዳ ላይ ጫና ይፈጥራል። ልክ እንደዚሁ ልባችን ደም ወደ መላ ሰውነታችን ለመርጨት በምንጠቀምበት ኃይል ምክንያት ደም በስሮች ላይ የሚፈጥረው ግፊት የደም ግፊት ይባላል። የደም ግፊታችን ስንለካ 2 ቁጥሮች እናያለን። ለምሳሌ 120 በ80። የላይኛው ቁጥር 120 ልባችን ደም በምትረጭበት ጊዜ የሚፈጥረው ከፍተኛ ግፊት ነው። የታችኛው ቁጥር 80 ልባችን በሁለት ምቶች መካከል የምታርፍበት ዝቅተኛው ግፊት ነው። ይህ ግፊት ከመጠን በላይ ሲጨምርና ለረጅም ጊዜ በዚያው ሲቀጥል የደም ስሮቻችን መሸከም ከሚችሉት በላይ ስለሚሆን መጎዳት ይጀምራሉ። ያኔ ነው ለልብ ድካም፣ ለስትሮክና ለኩላሊት ህመም ተጋላጭ የምንሆነው። የደም ግፊት ብዙ ጊዜ ምንም አይነት ምልክት ሳይሰጥ ለዓመታት በሰውነታችን ውስጥ ሊቆይ ይችላል። ነገር ግን ግፊቱ ከመጠን በላይ ሲጨምር ሰውነታችን እነዚህን ምልክቶች በማሳየት እርዳታ ይለምናል። የመጀመሪያው ከባድ ራስ ምታት ነው። ይህ ተራ ራስ ምታት አይደለም። በተለይ ጧት ሲነሱ ከራስ ጀርባ አካባቢ የሚሰማ የጭንቅላት መቆርቆር ወይም መክበድ የከፍተኛ የደም ግፊት ምልክት ሊሆን ይችላል። ሁለተኛው ደግሞ የእይታ መለዋወጥ ወይም መጋረድ። በድንገት አይኑ ብዥ የሚልቦት ከሆነ ወይም ነገሮች በግልጽ ማየት ከተሳኖት ግፊት በአይኑ ውስጥ ባሉ ደም ስሮች ላይ ጫና እየፈጠረ ሊሆን ስለሚችል ችላ ሊባል አይገባም። ሶስተኛው ደግሞ የልብ ትርታ መጨመርና የደረት ህመም ነው። ልቦ ያለ ስራ በባዶ በኃይል የሚመታ ከሆነ ወይም በደረቱ አካባቢ የመጨምደድ ስሜት ካጋጠመው ልቦ ከግፊት ጋር እየታገለች መሆኑን ያሳያል። አራተኛው ደግሞ የትንፋሽ ማጠርና ድካም ነው። ትንሽ ደረጃ ሲወጡ ወይም ትንሽ ሲራመዱ ትንፋሹ የሚቆራረጥ ከሆነና ሁልጊዜ የድካም ስሜት የሚሰማው ከሆነ ደሙ በስርዓቱ እየተዘዋወረ እንዳልሆነ አመልካች ነው። አምስተኛው ደግሞ የጆሮ ውስጥ ድምጽና አፍንጫ ደም መፍሰስ ነው። በጆሮ ውስጥ የጩኸት ወይም የግርግር ድምጽ መስማት እንዲሁም ያለምንም ግጭት ከአፍንጫ ደም መፍሰስ የደም ግፊት ጣራ የመንካቱ ምልክቶች ሊሆኑ ይችላሉ። የደም ግፊትን ችላ ካለው ወይም በአግባቡ ካልተቆጣጠርነው በሰውነታችን ላይ ከፍተኛ ውድመት ሊያስከትል ይችላል። ግፊቱ በጨመረ ቁጥር የደም ስሮቻችንና የውስጡ አካሎቻችን እየተደካከሙ ይሄዳሉ። ዋና ዋናዎቹ አደጋዎች የሚከተሉት ይሆናሉ። የመጀመሪያው የልብ ድካምና የልብ ህመም ነው። ከፍተኛ ግፊት በሚኖርበት ጊዜ ልባችን ደም ለመርጨት ከመጠን በላይ ትለፋለች። ይህ ሂደት ለረጅም ጊዜ ሲቀጥል የልብ ጡንቻችን ይዝልና አልፎ ተርፎም የልብ ምት በድንገት ሊቆም ይችላል። ሁለተኛው የጭንቅላት ውስጥ ደም መፍሰስ ወይም ስትሮክ ነው። ይህ በጣም አስፈሪ ውጤት ነው። ወደ ጭንቅላታችን ደም የሚወስደው ቀጭን የደም ስሮች በግፊት ምክንያት ሊፈነዱ ወይም ሊዘጉ ይችላሉ። ይህ ደግሞ ለአካል ጉዳተኝነት ወይም ለድንገተኛ ሞት ይዳርገናል። ሶስተኛው ደግሞ የኩላሊት ስራ ማቆም ነው። ኩላሊታችን በደቂቃ ውስጥ ብዙ ደም ማጣራት ስራ ላይ ትገኛለች። የደም ስሮቿ በግፊት እየተጎዱ ግን ስራዋን በአግባቡ መስራት አትችልም። በሀገራችን ለኩላሊት እጥበት ከሚደረጉ ዋና ዋና ምክንያቶች አንዱ ቁጥጥር ያልተደረገበት የደም ግፊት ነው። አራተኛው የእይታ መጥፋት። በአይናችን ውስጥ ያለ ጥቃቅን የደም ስሮች በጣም ስስ ናቸው።
በከፍተኛ ግፊት ምክንያት ደም በሚፈሳቸው ወይም ቢጎዱ ሙሉ በሙሉ ማየት እስከማጣት ሊያደርስ ይችላል። የደም ግፊት ዝምተኛው ገዳይ ቢሆንም የምስራቹ ግን በአኗኗር ዘይቤያችንና በአመጋገባችን ብቻ ልንቆጣጠረው ልንከላከለው የምንችለው በሽታ መሆኑ ነው። እነዚህ 3 ወሳኝ ለውጦች ዛሬውኑ ይጀምሩ። የመጀመሪያው የአመጋገብ ለውጥ ነው። ጨው ይቀንሱ። ጨው በሰውነታችን ውስጥ ውሃ እንዲታገት በማድረግ የደም ግፊት ይጨምራል። በቀን ከ1 ሻይ ማንኪያ በላይ ጨው አይጠቀሙ። ሁለተኛው ደግሞ ፖታሺየም ያላቸው ምግቦች ይጨምሩ። ፖታሺየም የጨውን ተጽዕኖ ለመቀነስ ይረዳል። ሙዝ፣ አቮካዶ፣ ስፒናች ወይም ቆስጣና ድንች ምርጥ የፖታሺየም ምንጮች ናቸው። ቅባትና ስኳር፣ በጣም የሰቡ ስጋዎችና ጣፋጭ መጠጦችን መቀነስ የደም ስሮችን ጤንነት ይጠብቃል። ሁለተኛው ደግሞ የአካል ብቃት እንቅስቃሴ ነው። የግድ ጂም መሄድ አያስፈልጋችሁም። በቀን 30 ደቂቃ ያህል በፈጣን እርምጃ መራመድ ብቻ የልብ ጡንቻን በማጠናከር የደም ግፊትን በከፍተኛ ሁኔታ ይቀንሳል። ሌላው ደረጃን መጠቀም፣ መዋኘት ወይም ብስክሌት መንዳት በጣም ጠቃሚ ናቸው። ወደ 3ኛው ስናልፍ ግን ጎጂ ልማዶችን ማቆምና ክብደት መቀነስ ነው። ሲጋራና አልኮል፣ ሲጋራ የደም ስሮችን ያጠባል፣ አልኮል ደግሞ ግፊትን ይጨምራል። እነዚህን ማቆም ለውጡ ወዲያውኑ እንዲያዩት ያደርጋል። ሌላው ክብደታችንን መቆጣጠር ነው። ክብደታችንን በጨመርን ቁጥር ልባችን በደም ለመርጨት የምታደርገውን ጥረት ይጨምራል። ስለዚህ ክብደትን በትንሹ እንኳን መቀነስ ለግፊታችን ትልቅ እረፍት ነው። በመጨረሻም ማስታወስ ያለባችሁ ግን የደም ግፊት ዝምተኛ ገዳይ ቢባልም እናንተ ግን ዝም ብላችሁ የምትጠባበቁ ሰለቦች አይደላችሁም። ዛሬ ያየናቸውን ቀላል የአኗኗር ዘይቤ ለውጦች፣ ጨው መቀነስ፣ እንቅስቃሴ ማድረግና ክብደትን መቆጣጠር ከከባድ ጤና እክል የሚታደጋችሁ ትልቅ ጋሻችሁ ነው። ከዚህ ቪዲዮ በኋላ የመጀመሪያ ስራችሁ እንዲሆን የምመክራችሁ በቅርባችሁ የሚገኝ ፋርማሲ ወይም ጤና ጣቢያ ጎራ ብላችሁ የግፊታችሁን መለካት ነው። የራሳችሁን ቁጥር ማወቃችሁ ለጤና ህይወት የመጀመሪያ እርምጃ ነው። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኙት ላይክ በማድረግ ለሌሎችም እንዲደርስ አግዙ። ለጤናችሁ ደግሞ የሚጠቅመውን ተጨማሪ መረጃ እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን የደወል ምልክቷንም መጫናችሁን አትርሱ። ጥያቄም ካላችሁ በሚቀጥለው ቪዲዮ በምን ርዕስ እንወያይ ትፈልጋላችሁ ኮሜንት ላይ ጻፉልኝ። ጤናችሁ በእጃችሁ ነው፣ ተንከባከቡት። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ጤና ይስጥልኝ።